ትህትና ሆነ ብለህ አንተ እንደደበቅካ ታውቂያለሁ። ምን? ቆይ ማን ነው እንደዛ ያለ? ምን ነው ደነገጥክ? የደወልኩበትን ምክንያት በግልጽ ነገረኝ አልከኝ ነበር እንዴ? ለጋሽ ትህትና ያልተገኘችው ፈላጊዋ ደባቂዋ ስለሆነ ነው። በፍጹም ካሌብ ተሳስተሃል። እኔ ትህትናን አልደብቋል። ቆይ ምን ለማለት ነው? ምን ልጠቀም ብዬ ነው እሷ የምደብቀው? የወንድ ልጅ ልብ ነገሩ ግራ አብቅሎ ሄድ ምን ያስጨንቀናል መስሎሽ ነው? ምግብ እግር ብቻ አይደለም፣ አንቺ ካመንሽበት ክንፍ ራስ ያስበቅላል። ደግሞ መፈላሰፍም ጀምረሻል። ምን ላድርግ ብለሽ ነው? ኑሮ እኮ ነው የሚያፈላስፈኝ፣ ፈልጌ እንዳይመስልሽ። ቅድስቴ ወይ አንድ ጥያቄ ልጠይቅሽ። ጠይቂ። ባለሽ ደስተኛ ነሽ? ቅድስቴ እንግዲህ በሚገባ መልኩ ቤተሰቦቻችን ያው ብሩክን በደንብ እየተንከባከበች ነው የምትገኘው። እንደሚታወቀው እንግዲህ ብሩኬን በጣም ነው የምትወደው ቅድስቴ ከምንም በላይ ማለት ነው። በቃል ከሚገለጸው በላይ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ግን በዚህ መካከል ላይ እንግዲህ ያው የሆኑ አንዳንድ ነገሮች ፈተናዎች አሉና እንግዲህ ምንም አይነት ፈተና ቢገጥማት እንኳን ራሱ በሚገርም ሁኔታ እንግዲህ ጠንካራ ጎበዝ ጀግና ሆና ነገሮችን በሚገርም ሁኔታ እየተወጣቻቸው ነው የምትገኘው። በሰርጓ ቀን የምትወደው ባለቤቷን እንግዲህ ለእንደዛ አይነት አካል ጉዳተኝነት ያደረሰችባት ያው እንደሚታወቀው አጅሬት ማህሌት ናት። ግን ያንን ሁሉ ነገር ወደ ጎን ትታ ሁሉንም ለእግዚአብሔር ሰጥታ ባሏን በተስፋ ነገ ጧት ቆሞ እንደሚሄድ እያንዳንዶች ነገሮች ሁሉም ነገር በጊዜው እንደሚሆን በሰዓቱ እንደሚሆን ተስፋዋን ሰንቃ ነገሮቿን አስተካክላ በሚገባውና በሚገባ መልኩ እየሄደች እየተጓዘች ነው የምትገኘው። ቤተሰቦቻችን እንግዲህ እንደሚታወቀው በሰርጋቸው ዕለት በቅናት ተነሳስታ ይህን ነገር ስታደርግ እሷ ብቻ ሳትሆን በነገራችን ላይ ብዙ ሞላ ቤተሰቡን ነው እንትን ለማለት የፈለገችው የነበረ፣ በተለይ ደግሞ ቅድስቴና ብሩክ ማለት ነው። ግን ይሄን ነገር ስታደርግ ያው የእግዚአብሔር ቸርነት ሆኖ እሷ ተረፈች፣ ምንም አልሆነችም። እሷ ሁለታቸውንም አድርጋ እንግዲህ ማለት አላስታማሚ አላካማሊ አድርጋ ለማስቀረት ነበረ ሀሳቧ። ግን እንዳጋጣሚ ሆኖ አልተሳካላትም። ቅድስቴም በእግዚአብሔር ቸርነት ያለውን ነገር ለማስተካከል እየሞከረች ነው። መድብልም እንግዲህ በዙሪያ ያለውን ነገር ለማስተካከል ቤተሰቡን ለመጠበቅ እሱም ደግሞ የሚጠበቅበትን ነገር ለማድረግ የሚችለውን ያክል ጉዞ እየሄደ ነው። ከነ ካሌብ ጋር ያለውንም ማለትንም አሳልፎ እንዲሰጠው ብዙ ነገሮች እያደረገ ነው። ከዛም ባለፈ መልኩ እንግዲህ ብዙ ቻሌንጆችን እየተወጣ ነው የሚገኘው። እዚህ ጋር ቤተሰቦቹን ወንድሙን ማሳከም አለበት፣ ገቢ ያስፈልገዋል። ለዛ እየተራወጠ ነው። በዛ ላይ ቤት ውስጥ ያለውን ነገር ሁሉን ነገር ማኔጅ የሚያደርገው እሱ ነው። እንዳባራ እንደ ቤተሰብ እንዲያባት ማለት ነው። ሁሉም ነገር እያስተካከለ ነው። በተለይ ከነ ካሌብ ጋር ደግሞ ያለውን ነገር እነሱን ወደ እስር ጎዳና ለማዳፋት በቃ እያንዳንዱን ነገር በሁኔታው ለማስተካከል የሚችለው እያደረገ ነው። በኃላፊነቱን ለመወጣት እያደረገ ነው። በተለይ ደግሞ ታሬ እንግዲህ ከዚህም ሆኖ እየሰራለት ወይም ደግሞ ከሱ ጋር ስለገባለት አሁን በጣም ብዙ ከቃል በላይ የሆኑ ብዙ መረጃዎችን በእጁ ሰብስቦ ይዟል። አሁን እሱ የሚፈልገው ይሄንን መረጃውን ያሰባሰበውን መረጃና ማስረጃ የሚቀበለው የህግ አካል ብቻ ነው። እንዳልኳችሁ ከአሁን ቀደምም ዝናን ለማስወገድ ወይም ደግሞ በትክክለኛ ወንጀል ለማስቀጣት ያልሄደበት ርቀት የለም። በዛም በመሄዱ ነው ብዙ መረጃዎችን ስለያዘበት ብዙ ምስክር ዛሬ ምስክር ናችሁ ሰው አይደለም። ምክንያቱም ሰው ምስክር ነው ብላችሁ ብታቀርቡት ለራሱ ምናልባት ያኛው ሰው ከናንተ ተቃራኒ በኩል ያለው ሰው ሻል ያለ ገንዘብ ከከፈለው ያየውን የሰማውን እንኳን ላይመሰክርላችሁ ይችላል።
ጥሏቸው ሊወጣ ነገሮችን እልብልም አድርጓቸው ሊሄድ ይችላል። በዛ አማካኝነት እንግዲህ ነገሮችን ለማስተካከል እሱም የሚችለው እያደረገ ነው። ስለዚህ ዝናን በጣለበት ወጥመድ ወይም በጠለፈበት ወጥመድ ካሌብንም እና ግብረ አበሮቹን ማዳፋት ይፈልጋልና መድብል እነሱን ለማድረግ ደግሞ የሚችለውን ያክል በቂ መረጃና ማስረጃ ማግኘት ስላለበት ያው መረጃና ማስረጃ እያሰባሰበ ነው። እሱንም ደግሞ በቅርብ ሁሉም ነገር እንደሚያልቅ ባለሙሉ ተስፋዎች ነን። መድብል እንደሚሳካለት በመጨረሻ አሸናፊ እንደሆነ የምናይበት ነው ይሄ ስቴፕ ብዬ አስባለሁኝ። እዚህ ጋር ደግሞ ቤት ውስጥ ደግሞ እንግዲህ አፍቃሪዎቹ በዝተዋል፣ ወዳጆቹ በዝተውበታል። እሱ ግን ያው ኮስተር ብሎ ስራና አላማው ላይ ብቻ ነው። በዛ አማካይነት ነገሮችን ለማስተካከል እየሞከረ ነው ሁሉንም ነገር ማለት ነው። ቤተሰቦቻችን እያንዳንዱን ነገር ስቴፕ ባይ ስቴፕ ደረጃ በደረጃ ሁሉም ነገር እዚህ ጋር ማህሌትንም ምናምን በህግ ከሰዋል። ለነሱም በቂ መረጃ አላቸው። ቤት ውስጥ ደግሞ እንግዲህ አፍቃሪዎቹ መጀመሪያ ኤዱ ነበረች። አሁን ደግሞ ግን ማናት አለምዬ ወይም ደግሞ የቅድስቴ እህቷ ወይም ደግሞ ያክስቷ ልጅ አብሮ አደጓ አሁን እዚህ ቤት ውስጥ ትሆን ተብሎ ተቀምጣለች። ግን ይሄ ምን ይመስላል ምናምን እያለች ስትገለምጥ ነበረ መድብልን። ግን አሁን ላይ ደግሞ ተቀይራ አፍቃሪ ሆናለች። ስለዚህ ቤተሰቦቻችን እንግዲህ በቅርቡ ያው ቅድስቴና ይቅርታ አለምዬና ኤዱ መግጠማቸው አይቀርም። በመድብል ማለት ነው። መድብል ይሄን ነገር ማስተካከል ካልቻለ መድብል ደግሞ እነሱ እንዲወድ አይችልም። ይወዳል ትትናን ነው። እዛ ጋር የሚራወጥላት ብዙ መስዋዕትነት ብዙ ዋጋ የሚከፍልላት ትትና ስለሆነች ማለት ነው። ቤተሰቦቻችን እንግዲህ ትትናን እሷን እየፈለገ እነሱ ያን ያታውቃላችሁ ወደ አፍቃሪና ተፈቃሪ አይገናኝም የሚባለው እንደዚህ ነው። መድብል ወዳጆቹ ብዙ ናቸው። እሱ ደግሞ የሚፈልገው እንትን ይላል ሌላ ነው የሚከተለው ታውቃላችሁ። በዚህ አማካኝነት እንግዲህ ይሄ ነው ነገሮችን ለማስተካከል ሁሉም ሰው የበኩሉን ይሮጣል ይራወጣል ነገሮችን ለማስተካከል ማለት ነው። ነገሮቹ በጣም ከባድ ናቸው። ነገሮችን ለማስተካከል ማለት ነው። የሰዎቻችን እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ ሁኔታዎችን አስተካክለን አዲስ ቪዲዮዎችን ይዘን እስከምንመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰቦች ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካሙን ሁሉ ተመኘሁላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦች። በቀጣይ አዲስ ቪዲዮ እንገናኝ። እወዳችኋለሁ፣ አከብራችኋለሁ። መልካሙን ጊዜ ሁሉ ለእናንተ ተመኘሁኝ። እንግዲህ ሁሉም ነገር እንደሚስተካከል በቅርብ ባለሙሉ ተስፋችን ብሩኬም ድኖ ይሄዳል ባይ